ልበት ነው። አዲስ ነገር የለም። የአሜሪካ አይደለም ይዛ የምትሄደው ልጅ የሚያጨቃጨቅም ጉዳይ አይደለም። ይሄ የሚካበድም ነገር አይደለም። ገብቶሻል? ለእሷም ልጅ ነው፣ ለእሱም ልጅ ነው። አታይም አላለችውም። ስለዚህ ለምን በዚህ ልክ መረዳት አቃተው? ራሱ ከፈለገ ደግሞ እኔን እንዳታገኘኝ አለ። እንዳታገኘ ከፈለግ እኔ አገናኝሃለሁ፣ ችግር የለም። በመጣበት ሰዓት በ3 ቀን ነበር አይደል? የአብርሽና የሩታ ሁኔታ እንግዲህ በጣም አወዛጋቢ ሆኗል። እንደምታዩት ዛሬም አብርሽ ከነ ቤተሰቡ መጥቶ እንግዲህ ሩታ ልጇን ይዛ ወደ ሀገሯ እሄዳለሁ ብላ እዚህ ጋር እየተጋበዘች ትገኛለች ማለት ነው። እንደምታዩት በጣም ሩታ አሻፈረኝ እያለች ነው። አሻፈረኝ እያለች ነው እንግዲህ ልጄን ይዤ እሄዳለሁ እያለች ነው። አብርሽ ደግሞ ከነ ቤተሰቦቹ ይዞ መጥቶ እንግዲህ እዚህ ጋር እየተማጸነ ይገኛል ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ሁሉ ሰላም ነው? አለን አለን፣ አልሐምዱሊላህ። እንግዲህ እንደምታዩት የአብርሽና የሩታ ድራማ እንደቀጠለ ነው ማለት ነው። እኛ እንኳን ይቋጫል እያልን እየጠበቅን ነበረ። ያው አጀንዳ እየፈጠሩ እዚህ ጋር እያስቀጠሉ ይገኛሉ ማለት ነው። እንግዲህ አብርሽ ከሩታ ጋር ሳምንት ይሆናል። ሳምንት ደግሞ ከዛችኛይቱ ጋር ይሆናል ማለት ነው። ምንም ተጨባጭ ያለው ነገር አልሆነም ማለት ነው። አሁን ለተመልካች ራሱ በጣም አስቸጋሪ የሆነ ሁኔታ ነው ያለበት አሁን ላይ ማለት ነው። አሁን እንግዲህ ቅሬታ ላይ ነው ተብሏል ከሩታ ጋር። አሁን ደግሞ ከወርና ከ15 ቀን በኋላ ደግሞ ከሩታ ጋር በፍቅር በሰላም እናየዋለን ማለት ነው። እና በጣም አወዛጋቢ የሆነ ድርጊት ነው። አሁን እንግዲህ እዚህ ጋር እንደምታዩት የት ነው የምከጂው? ልጄን ይዘሽ የት ነው የምከጂው? እያለ እዚህ ጋር ዘራፍ እያለ ይገኛል ማለት ነው። አዎ በቤተሰቦቹ ፊት እንግዲህ ይሄ እንደምታዩት ከወዲህ ያሉት ይችኛይቱ እህቱ ናት። ያኛው ደግሞ እንግዲህ ጓደኛ አማላጅ ነው ማለት ነው። ያው ሩታም እንግዲህ ይዤ እሄዳለሁኝ ማንም ሊናገረኝ አይችልም፣ የፈለኩበት ሀገር የመቀመጥ መብት አለኝ እያለች አቅርባለች ሀሳቧን ማለት ነው። እንግዲህ እኔ ልጁንም ለማየት በወር ወይንም በሳምንት መምጣት ይችላል። ስለዚህ ምንም ከኔ ጋር የሚያገናኘው ነገር የለም ብላለች ማለት ነው። እንግዲህ እሷም አምራለች፣ ያው ለተመልካችም ቢሆን አምራለች ማለት ነው። ስለዚህ እንዴት ነው አሁን እናንተ የምትሉት? እናንተ አሁን ለምሳሌ ምንድነው አጀንዳችሁ አያልቅም እንዴ? አጀንዳችሁ አያልቅም፣ አጀንዳችሁ አያልቅም። ምንድነው? ወዴት እየሄዳችሁ ነው? እንደ አብርሽ እኮ በቃ በዚህ ብንለው በዚህ ይመጣል፣ በዚህ ስንለው በዚህ ይመጣል ማለት ነው። በማንኛይቱ ነው አንተ የምትረገው? በማንኛይቱ ነው የምትረገው? ስለዚህ እሷ አምራለች፣ ልጄን ይዤ እሄዳለሁ። አይ በቃ እዛ የተሄድ አንተ ልጇን ለማየት ተፈለግ፣ ልጅን ለማየት ተፈለግ፣ በሳምንትም ትሄዳለህ፣ በወርም መሄድ ትችላለህ ማለት ነው። እንዴ ፈትቻታለሁ ብለሃል፣ ተፈታህ ደግሞ እዚህ ጋር ለምን ትቀመጫለሽ? ለምን ትሄጃለሽ? ይሄ ማለት መብት የለህም እያልኩህ ነው። መጀመሪያ የችኛይቱን ነበር እንትን ማለት ያለብህ ማለት ነው። ስለዚህ አሁን እንትን ታለ በኋላ እሷም ደግሞ ቲንክ ያደረገችው እዛ ቦታ ሲሄድ ሌላ በቃ የሆነ የቅናት እንትን ስላደረበት ነው ብላ እሷም ደግሞ ነእታበታለች ማለት ነው። ስለዚህ ይሄንን ራሱ አስቀድማ የምትነግረው ይሄንን ነገር ስለምታውቅ ማለት ነው። ይሄንን ነገር ስነግረው ያው ውስጡን ስላጠናችው እዛ ሄዳለሁ 2 ወር ሄዳለሁ ብላ ስለነገረችው ያው የቅናት መንፈስ እንዲያድርበት ብላ ነው አሁን ተንኮሏ። በነገራችን ላይ ሩታ በጣም 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 ተንኮለኛ ናት ማለት ነው። በጣም ተንኮለኛ ሲስተመኛ ማለት ነው። ስለዚህ ሄርሜላ እንግዲህ ሄርሜላን ዛሬ ይዛ አልመጣችም። ያው ቤተሰቦቹን ሰብስቦ ነው የመጣው። በነገራችን ላይ ያው አስቀራት ማለት ነው። አስቀራት፣ አትሄድም። ያው ዙሪያዋን ሰብስበው ዙሪያዋን ከበው አትሄጂም አሏት። እዛ ትሄድሽ ጥሩ አይደለም በማለት ያው ከእንትኗ መንገዷን ሰርዛለች ማለት ነው።
እንግዲህ ይሄ ነገር አሜሪካ ልሄድ ወይንም ኢሮፓ ልሄድ ወይንም ሌላ ቦታ አገሬ ነው የምሄደው፣ እኔም ደግሞ ቤተሰቦችን ማየት አለብኝ በማለት እንግዲህ ለማስረዳት ሞክራ ነበር። ሊረዷትም አልቻሉም ማለት ነው። ስለዚህ ምንድን ትሆን ነው የምትሉት እናንተ? ምንድን ትሆን ነው የምትሉት? የአብርሽ ቤተሰቦች መሄድ የለባትም? ቤተሰቦቿን ማየት የለባትም? እኔ ዛሬ ደጋፊ፣ በነገራችን ላይ ዛሬ ሩታን ደግፌ ነው የምከራከረው ማለት ነው። ሩታን ደግፌ እከራከራለሁ። ቤተሰብ ማየት አለባት። ልጇንም ደግሞ ከእሷ መለየት የለበትም። ለምን ልጁ የሚያስፈልገው እሷ ናት የምታስፈልገው ማለት ነው። ከአባትየው ይልቅ እሷ ናት የምታስፈልገው። ስለዚህ ልጇን ይዛ መሄድ አለባት። ቤተሰብ ማየት አለባት። ልጅ ናፍቆኛል ብሎ ተሄደ ሂዶ ማየት ራሱ እዛ ያለበት ሂዶ ማየት መብቱ ነው። ሂዶ ማየት መብቱ ነው ማለት ነው። ስለዚህ ፈታሆይ ብሎ እዛ ቦታ አትሄጂም በማለት አይችልም፣ በፍጹም አይችልም። ስለዚህ እሷንም ደግሞ ጫና መፍጠር የለብህም ማለት ነው። አብርሽ የፈለገችበት መሄድ ትችላለች። እሷም ያው ተናግራለች። የፈለኩበት የመኖር መብት ሙሉ መብት አለኝ፣ ህጉንም ደግሞ አንተ ታውቀዋለህ። ስለዚህ የፈለኩበት ሀገር መኖር መብት ይሄ ነው። ልጁን ማየት ተፈለክ መተህ የፈለክበት ቦታ ይዤልህ እመጣለሁ በማለት እንግዲህ ነግረዋለች ማለት ነው። ያው ጓደኛውም ለማስረዳት ሞክሯል። እንግዲህ ያው መንገዱን በሽም አስቀሯት ማለት ነው። ለማንኛውም ሄርሜላን ማንጣት ነበረብህ ማለት ነው። ሄርሜላን ስታይ እንደውም እሷን ስታያት እንደውም አትሄድም ነበር ማለት ነው። ወሬውን ራሱ አታወራም ነበር ማለት ነው። ወሬውን ራሱ አታወራም። ስለዚህ በነገራችን ላይ ያው ልጁ ነው መከራከሪያ የሆነው ማለት ነው። ልጁ ሳይነሳ በሽም ያው ድራማው አልተሰራም። እኔ ወስዳለሁ አንቺ አትወስጂም፣ ወስዳለሁ አየዋለሁ አታይም በማለት ነው እንግዲህ እየሰሩ ያሉት። በጣም አሪፍ ነው ማለት ነው። አሪፍ እየሄዱ ነው ማለት ነው። እና ውድ ቤተሰቦች እንግዲህ እናንተስ ምን ትላላችሁ? ያው ኮሜንት ላይ በሽም የሩታ ደጋፊ በስቷል ማለት ነው። ጎበዝ የኔ ቅመም በርቺ በማለት እንግዲህ አብዛኛውን የሩታ ደጋፊና የሩታ ቲፎዞ በጣም አይሏል ማለት ነው። አሁን እየፈረዱበት ያሉት አብርሽ ላይ ነው ማለት ነው። አብርሽ ላይ ለምን አተዋትም፣ ለምን ተህይወቷ አትወጣም እያሉ ተመልካች እንግዲህ ብዙ ተመልካች እየተናገረ ይገኛል። እኔ ደግሞ ዛሬ እነሱን ተከትያለሁ ማለት ነው። እነሱን ተከትያለሁ። አብርሽን ዛሬ አልደገፍም ማለት ነው። ዛሬ ሩታን ነው የምደግፈው። ለምን የፈለገችበት ቦታ አንኖርም? የፈለገችበት ቦታ ምን አስቆጣህ? ምን አናደደህ? ለምን ትንሽ እንትን ሲሉት በቃ እብጥ ይላል። አብርሽ እብጥ ነው የሚለው በቃ እሄዳለሁ ስትለው ውስጡ ሌላ ነው እንትን የሚያስበው ማለት ነው። የሆነ ነገር ይመጣበታል። በቃ ኩርፍ ነው የሚለው ማለት ነው። ይሄን ነገር ደግሞ እሷም ስለምታውቅበት በቃ እንደዚህ ነው ልትለው ትችላለች። በዚህ ሰዓት ደግሞ ያችን ትውት ያደርግና አይ ከአንቺ ጋር ነው በቃ የምኖረው ይላል። ይሄን ስታደርገው ደግሞ ሌላ ቀመር ደግሞ ትቀምርለታለች ማለት ነው። ስለዚህ ይህን ይመስላል ውድ ቤተሰብ እንግዲህ ቆይታችን ይህን ይመስላል። እንግዲህ እስቲ እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁም ቤተሰብ ሆኖ ማለት ነው። ዛሬው እዚህ ጋ ይበቃኛል። ምችት ይበላችሁ።